አንደኛው ደግሞ ከጌታቸው ጋር እየሰራን ነው። ያው ሰምታችኋል። ከጌታቸው እኮ እየሰራው ነው። እኔ ሰላማዊ መሆኔን እንኳን ሳይቻለው ዋና የፕሪቶሪያ ተደራዳሪ የነበረው ጌታቸው ረዳ እኮ አብሮኝ እየሰራ ነው። እኔ እኮ ለሰላም ቅሩብ ነኝ። አዲስ አበባ መቀለ ገብተን ባለበት እኮ እኔ ለሰላም ዝግጁ ስለሆንኩ እኮ ነው ፕሪቶሪያ የሄድኩት እና ያለን እኮ ማሰማችሁ ነው። ዛሬ ከጌታቸው ጋር አብሬ እየሰራው ነው። ሰላማዊ መሆኔን ማሳየው በዚህ እኮ ነው። ለሰላም ቅሩብ መሆኔ እንጂ ያለቀ ጦርነት እኮ ነኛ ፕሪቶሪያ ሄድ ነው። ያለቀ ጦርነት እኮ ነው። ይሄ ዘመን እኮ ረስቶ እኮ ነው ያለቀ ጦርነት ነው የሚልበት ይሄ ዘመን ዘረሱ። ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ይሄ ዘመን ረስቶ መቀለ እኮ ልንገባ ነበር አንድ ቀን ይላል። የሀገር ዝተቱላ የምሬ ስትሰሙት ገና ዛሬ አብረን እንደምናመሸው ተመልካቾች። የአማራ ሕዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ ሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ የኦሮሞ ወይም የቤኒሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የሻዕቢያ ሐሰን ተላላኪያው የመዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ ፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራን ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎ ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጠላቶቹ አዞሯል። እናም ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበርና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ። ኢትዮጵያ እኛ ኢትዮጵያኖች የኢትዮጵያ ዜጎች ድህነትን እናውቀዋለን። ድሀ ሆነን ያደግነው ስለሆነ ሚውጣስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን here I'm talking about ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ልጆቻቸው ማጉረት ከቨር አፎርድ ማድረግ የማይችሉበት ደረጃ ላይ ነው ደረስነው። ገበሬው በየአመቱ እያደገ ያለው ማዳበሪያ በተለይ አምና 3500 የነበረ ማዳበሪያ ዘንድሮ ከ9000 በላይ በመሆኑ በተናጋሪዎች ረገድ ትልቅ ውጤት ነው የታየው። ከሁሉም በላይ ደግሞ ተናጋሪዎች ቅድም እንዳልኩት የተለያየ ያሳሰብ ልዩነት ከኛም ጋር እርስ በራሳቸው እያላቸው የጉዳዩን ትልቅነት የኢትዮጵያ ሕዝብ አጀንዳነት ብቻ በማየት መገኘታቸው ምን ያህል ካለፈ ስህተታችን ድክመታችን የኢትዮጵያ ተቃዋሚ ኃይሎች እየተማርን እንደመጣ እና ወደፊት ወደ ተሻለ አቅጣጫ ለመሄድ እየተዘጋጀን እንደሆነ የሚያሳይ ይመስለኛል። እና ተናጋሪዎች ከልብ ነው የማመሰግነው። አክባሪ ይስጥልኝ። በመቀጠል መገናኛ ብዙሃን መጀመሪያ ያስቀመጥነው እቅድ 10 መገናኛ ብዙሃን ላይቭ ቢያቀርቡት በቂ ነው የሚል ነበር። አሁን በ3 እጥፍ ከ31 በላይ መገናኛ ብዙሃን ላይቭ አቅርበውታል። ልክ እንደ ፖለቲካ ሰዎቹ ሁሉ የመገናኛ ብዙሃኑም ከኛም ጋር እርስ በራሳቸውም የተለያየ ቅራኔና ልዩነት አላቸው። ይሄ አጀንዳ ግን የጋራ አጀንዳችን ነው፣ የህዝብ አጀንዳ ነው፣ የሀገር አጀንዳ ነው ብለው ተሳትፎበታል፣ ባለቤት ሆነዋል። እና ይህም በጣም ትልቅ ውጤት ነው። ከሁሉም በላይ ያው ቅድም እንዳልኩት የኢትዮጵያ ህዝብ በደንብ የዚህ ትዕይንተ ህዝብ ተሳታፊ በመሆን ከፍተኛ የሆነ ውጤት እንድናገኝ አድርጎናል እና ይሄ ትልቅ ነገር ነውና በነገራችን ላይ እዚህ ኢቨንት ላይ በጣም ብዙ ምስጋና ኮሜንት ላይ እቀበል ነበር። በኖርማል በዋትስአፕ ምናምን ይልኩልን ነበር። በሳተላይትም በአሰና ቴሌቪዥን ሲተላለፍ ስለነበር
አቶ ልደቱን ትልቅ ምስጋና ይገባሃል፣ በርታ፣ ሰላማዊ መንገድ እንደ ሰላማዊ መንገድ ተመራጭ ነገር የለም። ሌላው ሰላማዊ መንገዶች ኤግዞስት ከተደረጉ ነው ወደ ሌላ ጉዳይ የሚካሄደውና ሰላማዊ መንገድ ጦርነት ይቆም፣ ሰላም ይምጣ፣ አገዛዙ ያቆም የምትለው ነገር በጣም ሰላማዊ መንገዱ ሁሉም ሊከተለው ይገባል እና ከጎንነን የሚል ብዙ ሰው መልእክት ልኮለታል አቶ ልደቱ። በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። ዳይቨርሲቲው የነበረው እዚህ ኤቨንት ላይ የተሳተፉ በእድሜ አንጋፋው አቦይ ስብሐት ናቸው። አቦይ ስብሐት ተሳትፏል። አይ ቲንክ በቪዲዮ ይመስለኛል፣ በቪዲዮ የሆነ ነገር ግን ድምፁ ትንሽ ሎው ነበር። ያው በቪዲዮ በሞባይል የተቀረጸ ይመስለኛል። ትንሿ የምትባለው የኢሃፓ ትመስለኛለች። ትንሽ ወጣት ልጅ ነበረች። ትልቅ ጋፕ ነበር እና የኢትዮጵያ ነገሮችን ያው ኢንክሉሲቭ ነው፣ ዳይቨርስ የነበረ በእድሜም በፖለቲካ አመለካከትም በጂኦግራፊ በተለያየ መንገድ ዳይቨርስ የሆነ ተሳትፎ የነበረበት ነውና እኔ እንደ መጀመሪያ እንትንም ትልቅ አቺቭመንት ብዬ ነው ማስበው። እዚህ ላይ የተነሳው እኔ ኢንጂነር ኦባንግ ኦማን የሚባሉ ከጋምቤላ ክልል አንድ ፖለቲከኛ የተናገሩት ጦርነት ባህል ሆኗል ኢትዮጵያ አሉ። ባህል ጦርነት ተለማመድ ነው፣ ነውር እንደ ነውር ሳይሆን ባህል ሆኗል ኢትዮጵያ ምድር ላይ አሉ። ሁሉም ኢትዮጵያ ውስጥ የተፈጠሩ ጦርነቶች የሊደርሺፕ ችግር ነው። መፈታት የሚችሉ ወደ ጦርነት ያመሩን ችግሮች ናቸው በጣም በቀላሉና የሊደርሺፕ ችግር ነው ወደ ጦርነት የከተቱን። ያለፉት ጦርነቶች ያለፉት 7 ዓመት ብሏል። ጦርነት የሚያስገቡ አልነበሩም ብሏል። ጃዋር ምን አለ? ሁለት በጣም ትልልቅ ጉዳዮች አሉ በኢትዮጵያ አለ። የድህነትና የደህንነት ችግር። ድህነት ያው የዶክተሮቹ ችግር አንስቷል። ቀደም ብሎ ያው እንደሰማችሁት የዶክተሮች አጠቃላይ መንግስት ሰራተኛ አካባቢ ያለው የኑሮ ውድነት፣ ድህነት በትውልዳችን አይተነው ማናቅ ችግር ውስጥ ነው ያለው የኢትዮጵያ ሕዝብ ብሏል። የድህነት ጉዳይ ደህንነትም ጠቅሷል። እንዳለፈው 7 ዓመት ያየነው ጊዜ የለም ብሏል። ዜጎች መስጊድ መሄድ አልቻሉም ይላል። መስጊድ መሄድ አልቻሉም ዜጎች። ለምሳሌ እናቷ ቀብር ላይ መገኘት ያልቻለችበት ሁኔታ ተፈጥሯል ብሏል። አያቱ ጋር ማለት የአያቱ ቀብር ላይ መገኘት አልቻለችም ብሏል። በጸጥታ ምክንያት ማለት ነው። ዜጎች አፍኖ ገንዘብ መቀበል ኖርማል ሆኗል በኢትዮጵያ ብሏል። ከ1 ሚሊዮን በላይ ነጋዴ ወደ ዋና ከተማ ሸሽተዋል ብሏል። ከኦሮሚያ በተለይ ይሄ ደግሞ ከ1 ሚሊዮን በላይ ነጋዴ ለደህንነቱ ሲል ወደ ዋና ከተማ ሸሽተዋል ብሏል። ሰርቶ ገንዘብ ማግኘት ድሮ የሚኮራበት ነበር፣ ኩራት ነበር። አሁን ግን ሰርቶ ገንዘብ ማግኘት የሚፈራበት ጊዜ የሚያስፈራበት ጊዜ ደርሷል ብሏል። የደህንነት ችግር ውስጥ ነው ያለው ዜጎች ብሏል። ታይቶ የማይታወቅ ነው ይሄ ነገር። ዋና ምክንያት ደግሞ የእርስ በርስ ጦርነት ነው ብሏል። መሰረተ ልማት ፈርሷል ብሏል። ኢንቨስትመንት ደርቋል። የተረፈው የገንዘብ ደግሞ ጠቅላይ ሚኒስትሩ ለመዝናኛ እያዋለው ነው ብሏል። ዩኒቨርሲቲዎች እንኳን ተማሪዎቻቸውን መመገብ አልቻሉም ብሏል። ክልሎች ደሞዝ መክፈል አልቻሉም ሰራተኞቻቸው ብሏል። ሰፋፊ ጉዳዮች የተነሱበት ነው በዚህ አጋጣሚ። ሌላም ያው ከትግራይ ያለው ፍጥጫ የጦርነት ፍጥጫ ማቆም አለበት፣ ከኤርትራ ጋርም ጦርነት ውስጥ እንዳይገባ ማስቆም አለብን የሚል ሀሳብ አስቀምጧል። ከዚህ ጋር ተቃራኒ የኢትዮጵያ መንግስት ደግሞ ሌላ ውሎ ነው ያለው። እዚህ ስለ ሰላም ጦርነት አቁም ነው ያለው። ብልጽግና ደግሞ በሄሊኮፕተር ፊልድ ማርሻሉ ሄዶ ብላቴ ነው ምናምን ብቻ 9 ወር ሙሉ ሳሰለጥናቸው የነበርኩኝ ኮማንዶ ፓራ ኮማንዶ አስመረኩኝ ብሏል። ያው ጀበና ሲሰብር ምናምን ኢላማ ሲተኩስ ምናምን ነው ያለው። ከሄሊኮፕተር ጃንጥላ ምናምን ዘርግቶ ሲወርድ ስለ ጦርነት ነው አጠቃላይ። ችግሩ ምንድነው? ባለቀ ሰዓት ሆነ። ሀገራችን ኢትዮጵያ ከትላንት እስከ ዛሬ የበታችነትንና መሸነፍን በማይቀበሉ አይበገሬ ልጆቿ ሉዓላዊነቷና አንድነቷ ተጠብቆ ዛሬ ላይ የደረሰ ሲሆን የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል።
በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራኖች ችግር። ኤርትራ በኢትዮጵያ ጉዳይ ላይ አሁን ባለው ምዕራፍ ውስጥ ገብታለች ወይ? እስካሁን ድረስ የተጨበጠን ገብታለች የሚለውን ነገር የሚያረጋግጥ የትኛውም አካል የለም። ቲፒኤልኤፎች በአደባባይ ይናገራሉ። ከዚህ ቀደም ሮይተርስ ላይ ይመስለኛል አንድ ረድተውና እና ገና ያንን ኢንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራን ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አይደለም። በነገራችን ላይ ይሄ ምን ኃይል ይባላል? ይሄ መንግስት ነው። መንግስት አይደለም እኮ ደግሞ ይሳደባል እንጂ እርስ በራስ ሊያጋጭ ሊያባላ የሚለው ነገር አለ። እንደዚህ አይነት ደግሞ ባንዳዎች ኢትዮጵያውያንን የሚሉ ባንዳዎች የሚሉ እኔ ይቺ እርስ በራስ የሚለዋን ነገር ብዙ ጊዜ ትኩረት እኔ ደስ ይለኛል። እቺ ቋንቋ አነጋገር አይኖ አፋን ኦሮሞ ነው የመጀመሪያ ቋንቋ እንደኔ ትግርኛ ማለት ነው። እቺ ግን እሱ አይደለችም። ዋናው ግን እርስ በራስ ሊያባላ እንደዚህ ሲቀጥፍ የነበረ አውሬ ተመልከተ። የኛን አማጽያን ደግፎ እኛን እርስ በርስ ሊያባላ ተመልክቶ የሚሰራ ኃይል የውጭ ኃይል ተቀብሎ አገሩን የሚወጋ ዜጋ ባንዳ ነው። ይሄ ባንዳ ነው። ስንቱን ነው ባንዳ የምትሉት ነው? እና በጣም አውሬያዊ የሆነ ስራ ስትሰራ የነበረ ትግራይ ውስጥ ገብተህ ምንም አሁን እኮ ጸጸትም አይሰማቸውም። ጸጸት እንደዚህ እኮ አድርገናል የለም፣ እንደዚህ እኮ አድርገናል የለም። ይኖራል አንድ ቀን። ችግሩ ግን ባለቀ ሰዓት ሆነ። አብይ አህመድ ስለ ሰላም ፕሪቶሪያ ይሄድ ነው እኮ ለሰላም ፈልጌ ነው እንጂ እኮ መቀለ እኮ ገብተን ነበር እኮ ይላል። ደግሞ አቀማመጡ አንዴ እግሩ ወደዚህ ያደርገዋል፣ አንዴ እግሩ ወደዚህ ያደርገዋል፣ አንዴ የሚመ ጫማውን እንደዚህ አድርጎ ያሳያታል። እንዲህ አድርጎ ያሳያታል። ትግራይ አንዳንድ ወረዳዎች ጠላ ቤት እንደዚህ አድርገ ካሳየው አለቀልህ። ጠላ ቤት በተለይ አካባቢ ባህል አለ። ማዶ ላለው እንደዚህ ባዶ እግር አይቻልም። ቀርቦ ነው የሚልክ። ማዶ ያለው በተለይ ጠላ ቤት ጠጅ ቤት አይፈቀድም። እሱ እግሩ ግን እንደዚህ አድርጎ ነው የሚያሳያት። እሱ ገልብጦ 4 ሰዓት ግን ብዙ ሰዓት እኮ ነው ቁጭ ያለው ስቱዲዮ እኮ ብዙ ሰዓት 4 ሰዓት ሙሉ ምንድነው ውሃ እየጠጣ ቡና እየጠጣ ምናምን ብዙ እየተመላለሰ ነው ቁጭ ያደረገችው ስቱዲዮ። እንዲሁ ከአንድ ጠቅላይ ሚኒስትር እኮ 30 ደቂቃ ተናገረ ማለት እኮ ውድ እኮ ነው። ሰውየው ምን አለ ተብሎ በአንድ ሰዓት ውስጥ ሚሊዮን ህዝብ የሚገባ እኮ ነው ዩቲዩብ ላይ። ነገ በዚህ ሰዓት ላይ ጠቅላይ ሚኒስትር መለስ ወይ ጠቅላይ ሚኒስትር ኃይለማርያም ጊዜ ደሳለኝ በወቅታዊ የኢትዮጵያ ጉዳይ ላይ ቃለ መጠይቅ ይሰጣሉ፣ መግለጫ ይሰጣሉ በኢቲቪ ተብሎ እኮ ሌላው በሙሉ ትቶ በጊዜ ትቶ ታክሲ ተጋፍቶ ኮንትራክት ይዞ ወደ ቤቱ ይሮጣል እኮ ቴሌቪዥን ለማየት ኢንተርኔት ባልነበረበት ዘመን። ይሄ ሰውዬ ብታምኑ ባታምኑ ነው የሚለው አብይ አህመድ። እኔ ብታምኑ ባታምኑ የሚለው ቋንቋ አልወድም። እመኑት፣ ይሄ ቋንቋ ያረጋገጥነው ስለሆነ ደብዳቤ ልኮ የኔ ኢንተርቪው በቅርቡ ስለሚለቀቅ ደብዳቤ ልኮ ጉዳዩ ምንድነው? ደብዳቤ አለ ግን ማሳየት ያው ቫይራል እንትን እንዳይሄድበት ፈርቶ አንብቦ የነገረኝ ነው። ደብዳቤ እንዲህ አድርጎ ያሳየኝ ልጅ አለ። እንዲህ አድርጎ አሳይቶ በጠቅላይ ሚኒስትሩ ማለት ነው። በደብዳቤ ኢንተርኔት እንዳይዘጋ መብራት እንዳይጠፋ ብሎ ትእዛዝ ሰጡ። የሱ ፕሮግራም እንዲታይ ኳስ ቤቶች የሱ እንዲያሳዩ
ይሄ ፕሪሚየር ሊግ ምናምን የሚያሳየው ላሊጋ ምናምን የሚያሳየው ኳስ ቤቶች እሱ እንዲያሳዩ ሆቴል፣ መዝናኛ፣ ካፍቴሪያዎች፣ ቴሌቪዥን ያሉ ዝም ብሎ ኢቢኤስ ምናምን መዝናኛ ቃና ምናምን የሚያሳይ ከሆነ እሱን ብቻ የሱ ያለበት ብቻ አድርግ የቹቹ አድርግ ተብሎ ታዞ በካድሬ ኦሮሚያ ያላችሁ ተመልካቾች ይሄን ጉዳይ ደቡብ ክልል ያላችሁ ተመልካቾች ያው በድሮ ደቡብ ሲዳማ ያላችሁ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ የሚባለው ክልል ተመልከቱ። እዛ አካባቢ ያሉ ካድሬዎች በሙሉ ተነግሯቸው ማለት ነው። ካድሬዎች ደግሞ ለምሳሌ ይሄ ስፔሲፊካሊ የኦሮሚያ ካድሬዎችን ስክሪንሾት አድርጉ። ቴሌቪዥን ላይ እንዳታዩ። ኢንተርኔት ስላላችሁ ከዩቲዩብ ላይ ተመልከቱ። የዩቲዩብ ቪው ከፍ እንዲል የቲቪ ስንት ሰው አየው ስለማይታወቅ ዩቲዩብ ግን ሲያዩት ዝም ብሎ አንድ አርቲስት አንድ ተዋናይ ዝም ብሎ ሳቂታ ምናምን ዝም ብሎ ሲሳደብ ሁላ የሚል ኢቢኤስ ላይ ወይም አንዱ ሴፉ ሾው ላይ 100 ሺህ ላይ ይገባ ይችላል በ2 ሰዓት በ3 ሰዓት አርቲስት ምናምን ብዙ ሰው ስለሆነ ፖለቲካ ምናምን ሰው ስለሰለቸው የሀገር ጠቅላይ ሚኒስትር ሲባል ከ3 ሰዓት በኋላ ሲታይ 20 ሺህ ነው 15 ሺህ ነው። ይሄም ግባ በዚህ ላፕቶፕ በዚህ ቴሌፎን በዚህ የህፃን ልጅ ቴሌፎን በዚህ የእናቱ የሚስ የባለቤት ቴሌፎን ክፈት ተብሎ ጭምር ቪው እንዲቆጥር አይዴ በብልጽግና ዘመን እኮ እንደዚህ አይነት የገማ መንግስት እኮ የለም እኮ ተግማምቶ ቪው ለመጨመር 5 ቴሌፎን 5 ዲቫይስ ካለ ቤት ውስጥ ሁሉን ክፈት ብሎ የሚያዝ መንግስት ስክሪንሾት ላክ ከዩቲዩብ መሆኑ ደግሞ ዩቲዩብ ላይ መሆንን ስክሪንሾት ላክ ካድሬዎች የሚነገራቸው የብልጽግና ካድሬዎች ኦሮሚያ ክልል ለምሳሌ የኦሮሚያ ክልል የነገሩን ነው። ይሄ ስክሪንሾት ላክ ቲቪ ላይ አይቻሉ የሚለው ነገር አይደለም። እንትን ላይ ገብተ ስክሪንሾት ላክ እና አብይ በዚህ እንደዚህ ተደርጎ ሀገር ሊመራልኝ ማለት ነው። ብዙ ሰው እኮ አይቶልኛል ብሎ እንደዚህ አይነት አሁን ብልጽግና በጣም ከንክኗቸዋል። አድቫይዘሮቹ አካባቢ ያሉት ሚዲያ አካባቢ ያሉት ቢቀርበት ዛቺ ቃለ መጠይቅ ቢቀርበት እያሉ ነው። ዋጋ የለውማ አፈር በላው። ማንም ቢመጣ ዳንኤል ክብረት ቢመጣ ለገሰ ቱሉ ቢመጣ ጌታቸው ረዳ ቢመጣ ሬድዋን ሁሴን ቢመጣ በሙሉ ኤግዞስት አድርጎ ጨርሷል። ማን ያምኗል? ይሄዱ ነገታቸው ሌላ የሚመጥናቸው ዩቲዩብ ላይ ይሄዱ እዛው ይለፍልፉ። የኢትዮጵያ ህዝብ በሙሉ ያው ምን ይባላል? ምን አይነት ቋንቋ ልታገርበት? እንዴት አድርጎ ሪጀክት እንዳደረገው ማንን ያሳምናል ነው ጉዳዩ። ማንን ያሳምናል? ሬድዋን ተናግሮ ማንን ያሳምናል? ጌታቸው ተናግሮ ማንን ያሳምናል? አብይ አህመድ መጥቶ ማንን ያሳምናል? ማንም ማይታመንበት ምክንያት አሁን ቀጥዬ ማሰማችሁ ነው። ማይታመንበት ምክንያት ከፕሪቶሪያ በላይ እኛ የዚህ መንግስት ሰላም ፈላጊ ማንም የለም። ፕሪቶሪያ አንዱ ማሳያችን ነው ይላል። 48 ሰዓት ቀርቶን መቀለን እንቆጣጠር መቀለ እንደዚህ አይነት በእውነት ድክሙ የሆነ ጭንቅላት እንዲህ ሽምቅቅ አይልም እንዴ? ሽምቅቅ የሆነ መሸማቀቅ ነገር የለም። ይሄ አፄ ዮሐንስ ንግግር ነው እንዴ? ደጋግሜ አሁን እዚህ ሳሳየው የነበረው ይሄ የአፄ ዮሐንስ ታሪክ ነው እንዴ? ይሄ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። ይሄ እኛ በዝናሽ አስተርጉመን አማርኛ አስተምረ ዝናሽን ሌላ አማርኛ እናስተምራት እንዴ? ጎንደር ልጅ ነች እኮ። ይሄ ስለምን እንደሚያወራ ዝናሽን እንንገራት እና ትንገረው ማታ መቀለኩ አንድ ቀን ቀርቶን እኮ ልንገባ እኔ ሰላም ስለምፈልግ እኮ ነው ያለ። ካልሰማችሁ እንስማ። መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን ሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም አይልም ብሎ ማያቅም ተብሎ አያቅም። የመጀመሪያ ታሪክ ብልጽግና ያደረገው እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን ይቀር አሸንፈናል። ጦርነቱ ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባን። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይሄው ስልጣን ተካፍሎ ይሰራል እንዴ? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት
ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ፣ ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች። በዲቴል ድርድሩን የሚያውቁት ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም ተባብረን እኮ ይሰራን ነው። ሰላምማ እኛ የምንፈልገው ነገር ነው። ከኦነግም አማራ አካባቢ ከሚንቀሳቀሱትም ከቲፒኤልኤፍ ካሉትም ቤኒሻንጉል ካሉትም ጋምቤላ ካሉትም አፋር ላይም ሶማሊያ አካባቢ በግልጽ ታይቷል የኛ አቋም። ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን። ከኔ ጋር እየሰራ ነው ጌታቸው፣ ከኔ ጋር እየሰራ ነው የሚለው እኔ በእውነት ይሄ አሁን ጀግንነት ነው። አሽቀንጥሮ አሽቀንጥሮ ወደ አዲስ አበባ ሸሽቶ ና ብለው 2 ዓመት ሙሉ አሽተው የትግራይን ህዝብ እኔ ከዚህ በላይ ብቀላ የለም ብዬ ነው የማስበው። አብይ አህመድ መበቀል ማለት ይሄ ነው። ሌላ ብቀላ የለም። በነገራችን ላይ እንደ ግለሰብ ካየው ማለት ያው የትግራይ ህዝብ ላይ ነው ሰው የገጠመው። አሁን ሰው የጠራው ሰውዬ የገጠመው ከትግራይ ጋር ነው የተጋፈጠው። እልህ የተጋባው ከትግራይ መጀመሪያ በትግርኛ ፕሮግራም ስንታገለው እልህ የተጋባው ከደብረጽዮን ጋር አይደለም። እየታገልክ ያለው ከህወሓት ጋር አይደለም ከምናምን ጋር እኔም ህወሓት ነኝ እኮ እያለ ተው አንተ ህወሓት አይደለም ትተዋል። ማስረጃ አለን። አንዳንዱ በወቅቱ ባለመናገሩ እኔ ይከለክለኛል። አንዳንዱ በወቅቱ መናገር ባለመቻሌ መናገር ያልቻልኩት ብዙ ነገር ነበረኝ። እኔ እነዚህ ሰዎችን ሳጋልጥ ስናገር ያልተናገር በወቅቱ ለትግራይ ህዝብ ለትግሉ ሲል ይታረቃሉ ሰላም ይሆናል ምናምን እያልን ዝም ብለን እንተው እያልን በቪዲዮ በድምጽ ምናምን የተረጋገጠ ያው አንዳንዱ እሱን ለማጥቃት ብለው ነው እሱን ለማጥቃት እዚህ አገኘ ነው አጣ ነው እስቲ በዚህ ሰዓት እናጥቃው እያሉ ዝም ብሎ ይልካሉ፣ ለሚዲያ ይልካሉ። በፍጹም አናስተላልፉም ነበር።